ጊፍት የሚሰጥሽ ጊፍት ይሰጥሻል። አንበሳ የሚሰጥሽ አንበሳ ይሰጥሻል። የመጀመሪያው ያመለጠሽ ክትባት አንደኛው የይሉኝታ ሰው ስለሆነ። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ መልካም? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንደተለመደው ላወራችሁ የመጣሁት አንድ ጉዳይ ላይ ነው። ሁላችሁም ጋር ይሄ ጉዳይ አለ ብዬ አስባለሁ። እንግዲህ እኔ በታየ ልክ በገባይ ልክ ደግሞ ሼር አደርጋችኋለሁ። ከቅርብ ጊዜ ወዲህ አንዳንድ ነገሮችን እየሰማሁ መምጣት ጀምሬያለሁኝና እኚህ ሀሳቦች ምንድናቸው? በተለያዩ በሶሻል ሚዲያዎችም እንዲሁም ደግሞ በስልክም ከአንዳንድ ሰዎች ጋር ስደዋወል የምባላቸው የምናወራቸው አንዳንድ ሀሳቦች አሉና ይሄ ነገር ብዙ ጊዜ ሴቶች ጋር ያለ ይመስለኛል። እንደው ከዘመኑ ጋር ከጊዜው ጋር ሶሻል ሚዲያ ላይ ከምናየው ከአጠቃላይ ካለው ነገር አንዳንድ ሴቶች እህቶቼ እኔማ ያልወሰድኩት የሆነ እኔ በቃ ሳላውቅ ያመለጠኝ ክትባት አለ ማለት ከጀመርን ትንሽ ተንበጥሳንን አንቀርም። እንደምታውቁት በተለያየ የሶሻል ሚዲያ ላይ እና በስልክ ላይ አገኛቸዋለሁ ብዬ ከነገርኳችሁ ሀሳቦች አንዱ ይሄ ነው። በጣም ብዙ ሀሳቦች አሉ። በጣም ዋነኛው ግን ይሄ ነው እና ሰዎች እኔ የት ነበርኩኝ ሁሉ ሲፈጠር ምን እየሰራው ነው ምንድን ያመለጠኝ ያልገባኝ ነገር ምንድን ነው ምናምን ብለን ብዙዎቻችን ከራሳችን ጋር የምናደርገው ጥያቄ አለ። ግን በቃ አይና ፍጦ የመጣ ነገር ደግሞ ሆኗል በጣም ማለት ነው። አንዳንዴ እኔም ራሴን ስለምጠይቀው ነው ይሄንን ጥያቄና አሁን ይሄን ጥያቄ ጭንቅላትሽ እየጠየቀሽ ያለሽ እህቴ ክትባቱ አመለጠኝ ለምትይዋ ሴት ነው የሚሆነው እነዚህ ክትባቶች ማለት ነው። እና አራተኛው በጣም መሰረታዊ ነው፣ ወሳኝ ነው። ሶስቱ ግን ክትባቶች እንዳያመልጡ። አንቺ በጣም ቫይራል ቪዲዮ መስራት የምትፈልጊ ከሆነ ቲክቶከር መሆን የምትፈልጊ ከሆነ የተለያዩ ሚዲያዎች ላይ ተጽዕኖ ፈጣሪ መሆን የምትፈልጊ ከሆነ አንደኛና የመጀመሪያው የሚሆነው ይሉኝታሽን ምሸጪ ሰው መሆን። በፍጹም የይሉኝታ ሰው መሆን የለብሽም። ይህንን ስል በተለያዩ የማህበረሰብ ክፍል ውስጥ ነው እኛ የምንኖረው። ብሔር፣ ቤተሰብ፣ ማህበረሰብ፣ ጎረቤት፣ ሃይማኖት የተለያዩ ነገሮች ውስጥ ያለን ሰዎች ነው። እኚህ ሁሉ ነገሮች የሉም ብለሽ ማሰብ የምትችይና ስለምትፈልጊው ነገር ብቻ የምታስቢ ሰው መሆን አለብሽ። እያወራ ያለሁት ገብቶሻል? እንትና ምን ይለኛል በፍጹም እንደዛ ማለት የለብሽም። አንቺ የምትፈልጊው ገንዘብ ከሆነ ገንዘብና ገንዘብን ተከትለሽ መሄድ ትችያለሽ። እውቅና ከሆነ እውቅናን ብቻ ተከትለሽ መሄድ ትችያለሽ ማለት ነው። ስለዚህ ቤተሰብ፣ ያሳደገኝ ማህበረሰብ፣ አጎቴ፣ አክስቴ፣ እናቴ፣ አባቴ፣ ታናሼ ከኔ ምን ይማራል እኔ ለሀገር ምን የሚባል ነገር ሳይሆን የይሉኝታ ሰው መሆን የለብሽም። የመጀመሪያው ያመለጠሽ ክትባት አንደኛው የይሉኝታ ሰው ስለሆንሽ፣ ሁለተኛው ደግሞ ያመለጠሽ ክትባት ሰው የሆነው ሁሉ መሆን አለብሽ። ያ ማለት መሳደብንም ጨምሮ ማለት ነው። ላይቭ ላይ ትገቢያለሽ። ላይቭ ላይ ልትባይ የምትችሉን ነገር በሙሉ ለመታዘዝ ዝግጁ ነሽ ወይ? ያው ላይቭ ላይ ምን ሊባል እንደሚችል ሁላችሁም ታውቃላችሁ። የሚሳደበውን እየተሳደብሽ ላይቭ ላይ ሲገቡ የሚሆኑትን በሙሉ እየሆንሽ እስኪ ሰው ፎሎ አያድርግሽ፣ እስኪ ቪውሽ ትንሽ ይሁን፣ እስኪ ኮሜንት የሚሰጥሽ እስኪ የሚያሳድግሽ ሰው እጪ፣ እስቲ ጊፍት የሚሰጥሽ እጪ። ስለዚህ በዛ መልኩ በጣም አንቺ ወደምትፈልጊው መንገድ መሄድ ትችያለሽ ማለት ነው። በጣም ወሳኙ ክትባት ነው ይሄ። ሶስተኛው ምንድነው? ከጥሩ መጥፎ ነገሩን ብቻ ማየት። ይህ ማለት እንግዲህ አሁን እንደምታውቂው በጣም ብዙ ሰዎች በዚህ ይሰራሉና ቁጭ ብለሽ ቡናሽን አፍልተሽ ዩቲዩብሽን ከፍተሽ ቲክቶክሽን ከፍተሽ ታዋቂ ነው ታዋቂ አይደለም፣ ፖለቲከኛ ቢሆን የሃይማኖት አካል ቲክቶከር ነው ዩቲዩበር ነው ሳቲ ቁጭ ብለሽ የነዛን ሰዎች ኔጌቲቭ ነገር ልቅም አድርገሽ ስትፈልጊ ጽፈሽ እሱን ስትፈልጊ ኮንተንት አድርገሽ ስለነሱ ቁጭ ብለሽ ማውራት። ያንን ማድረግ በጣም ቀላል ነገር ነው፣ በጣም ቀላል። ምክንያቱም ስልክሽን ታስቀምጫለሽ፣ ቁጭ ብለሽ ታወሪያለሽ፣ በካፕከት ኤዲት ታደርጊያለሽ፣ ትፖስቻለሽ። ማንም ነው የሚያይሽ፣ ማንም ነው ቪዲዮሽን የሚቀባበለው። ጊፍት የሚሰጥሽ ጊፍት ይሰጥሻል፣ አንበሳ የሚሰጥሽ አንበሳ ይሰጥሻል። ከዛን ሪአክሽን ቪዲዮ የሚሰራብሽ ሪአክሽን ይሰራብሻል። ከዛም ቫይራል ትወጫለሽ ማለት ነው። የዛ ሰዓት ገንዘቡም ይመጣል፣ እውቅናውም ይመጣል፣ ሁሉም ነገር ይመጣል። ለማለት የፈለኩት ነገር ተረድተሽኛል ብዬ አስባለሁ። ስለዚህ መጥፎ ነገሮችን ማየት ሶስተኛው ክትባታችን ነው ማለት ነው።
ስለዚህ እኔ በጣም ወሳኝ የምለውና አራተኛው የምትፈልጊውን ማወቅ። ምንድነው መስራት የምትፈልጊው? መሆን የምትፈልጊው? አንቺ ስታወሪ የሚያምርብሽ፣ ስታወሪ በጣም በዛ ነገር ላይ ብዙ እውቀት ያለሽ፣ ስታረጊው ሰዎች ዋው ይሄ ነገርሽ በጣም ምርጥ ነው የሚሉሽ ነገርሽ ምንድነው? አሁን ምን እየሆነ መሰላችሁ? ስኬትን እያነጻጸርን ያለ ነው እዚህ ሶሻል ሚዲያ ላይ ከምናያቸው ሰዎች ጋር ሆነና የሚፈልጉትን አውቀው የሚሰሩትን አውቀው ባያውቁ እንኳን ለማወቅ ያላቸውን ጉጉት የሚያስቁን የሚያዝናኑን የተለያዩ ኮንተንቶችን ይዘው በጣም የሚገርም ስራ የሚሰሩ ሰዎች አሉ። ስለዚህ አንቺ የግድ እነዛ ቀደም የጠቀስኩልሽን ክትባቶች መሆንሽ ግዴታ ነው ወይ? የምር እንደዚህ የሚሆኑ ሰዎች ቤተሰብ አላቸው ወይ? የምር እንዴት ነው ነገሩ? እንዴት ነው ስንኖር እኮ ጎረቤትም ዘመድም አክስትም አጎትም ታላቅ እህትም ምናምን አይነት ነገር ውስጥ ያደገን ሰዎች ነው። ሁላችንም እንደዛ ነን ያደግነው። ሰው ምንድነው እስቲ እኔ ጋር የጎደለው እያልን ነው እንግዲህ ይሄን ቪዲዮ እየሰራሁት እኔ ጋር ምንድነው የጎደለው እያልን ላለን ሰዎች ነው። ስለዚህ ነገሩ ደግሞ ብዙ ጊዜ የሰው ስኬት ይለያያል። የሰው ፍላጎት፣ የሰው እድገት፣ የመጣንበት መንገድ፣ መሆን የምንፈልገው ነገር የተለያየ ነው። እንትና እኮ ይሄን ያህል ሰው ፎሎ አደረጋት፣ እንትና እኮ ይሄን ያህል ቪው አላት፣ እንትና እኮ አንበሳ ወረደላት የሚለውን እያየን እኛ በጣም አይምሯችን ዲስተርብ እየሆነ ነው። በእውነቱ እነዛን 3 የነገርኩሽን ክትባቶች ተወግተዋል። ስለዚህ አንቺ ግን ያለሽበት ማህበረሰብ ያንን ይፈቅዳል ወይ? አንቺ የማን ውጤት ነሽ? እናት አባትሽ እንዴት ያሳደጉሽ? እህት ወንድሞችሽ የምር እንደዛ ብትሆኚ የሚፈቅዱልሽ ናቸው ወይ? ከዛንስ ነገ መሆን የምትፈልጊያት ሴት ምን አይነት ናት? ነገ የምር ጎበዝ ጠንካራ የሆነ ነገር አስተዋጽኦ አድርጋ ማለፍ የምትፈልገዋን ሴት ነሽ አንቺ? ነገ ትክክለኛ እናት መሆን የምትፈልጊያት ሴት ነሽ? ለዛ ነው እኔ ቆንጆ፣ ለዛ ነው አሁን ቤት ውስጥ ቁጭ ብለሽ ኦር ደግሞ በምሳሌው ነገር ደስተኛ እንዳትሆን ያደረገሽና ምን አይነት ክትባት ነው ያመለጠኝ እንድትይ ያደረገሽ እነዛ ከኛ የተለየውን የወሰዱ ሰዎች ናቸው። ስለዚህ ግድ የለሽም፣ ቀስ ብሎ በማደግ እመኚ። አንቺ ያረክሻለሽው እየሰራሻለሽው ነገር ቀስ ብሎ ውጤት የሚያመጣ ከሆነ እዛው ላይ ሆነሽ ጠብቂው። ታገሹ፣ መምጣቱ አይቀርም፣ መስተካከሉ አይቀርም። እንደገና ደግሞ ሰዎች ጥሩ ስራ እየሰሩ ቪዲዮአቸው ቫይራል አይወጣም፣ አይታዩም፣ ስራ አይሰሩም ማለት አይደለም። እንደውም በጣም የሚገራርሙ ምርጥ ስራ የሚሰሩ ልጆች አሉ። በጣም የሚያስቡን፣ የሚያዝናኑን፣ የሚያስተምሩን። በቅርብ እንደውም እኔ በጣም እየሳቅኩበት ያለሁት አንድ ልጅ አለ። የታዋቂ ሰዎች የትላልቅ ሰዎች ስዕል ይስልና ስዕሉን ሲያዞር ስዕላቸው ፎቶቸው ጭራሽ የተበላሸ ይሆንና እኔ ኮሜንት ላይ ስንገባ የምናየው እጅግ በጣም የሚያስቅ ፈን የሚያደርግ ነገር ግን እሱ ልጅ ያለውን ትንሽ ነገር ነው ይዞ የወጣው። በቃ የሚችለው ይሄን ያህል ነው ልጁ። በጣም ቪዲዮ ቫይራል ወጣ ማለት ነው። ኢቨን አሁን በቅርብ ደግሞ ስንሰማ ሰይፉ ላይ ቀረበ። ሰይፉ ጋር ሲቀርብስ የ6 ወር የትምህርትህን እንድትማር ስፖንሰር እናደርጋለን ተባለ። ይሄ ደግሞ ቀላል እድል አይደለም። ይሄ ልጅ ያለውን ትንሽ ነገር ይዞ ስለወጣ ነው ይሄ እድል ያገኘው ማለት። ስለዚህ በቃ ባለሽ ነገር መስራት ፈልጊ ከሆነ ሶሻል ባለሽ ነገር እኔ ያን ያህል ጎበዝ ሰው ሆኜ አይደለም ይሄን ስል ግን እኔ የገባኝ እነዚህን 3 ክትባቶች ተከትቤ ግን ቫይራል እንዲወጣልኝ አልፈልግም። ገብታችኋል? ይሄ አቋም ሊኖራችሁ ይገባል። የምትፈልጉትን ነገር ማወቅ መለየት እና ለዛ ነገር ምንድነው ዋጋ የሚያስከፍለው ብላችሁ ብትሰሩ የሆነ ቀን የኛም ስራ ፍሬ አፍርቶ አብቦ ምናምን እናየዋለን ማለት ነው። እና ክትባቱ አመልጦች ሳይሆን አንቺ ያደግሽበት ማህበረሰብና ቤተሰብ ሃይማኖትና አስተዳደግሽ ስላልፈቀደልሽ ነው። እኔ ቆንጆ ምን ይሆን እኔ ያልገባኝ ለምንድነው የኔ ነገር እንዲሆነው ምናምን እንዳትይ፣ የምር እንዳትይ። መሆን ብትፈልጊ ቀላል ነው። ላይ የሚቆኑትን ነገሮች እስቲ ሁኚ። 1-5 ቀን ሁኚ እስቲ። ብዙ ሰው ይመጣል፣ ብዙ ሰው ጊፍት ይሰጥሻል፣ ብዙ ሰው ያይሻል፣ ብዙ ፎሎወር ይመጣል፣ ብዙ ቪው ይኖራል፣ ብዙ ነገሮች የሚባሉ ነገሮች እሱን ተከትለው የሚመጡ መዘዞች ግን ብዙ እንደሆኑ አስቢ። ስለዚህ እነዛ ክትባቶች አምልጠውሽ ሳይሆን ያንቺ ኢንተግሪቲ፣ ያንቺን ክብር፣ ያንቺን የአስተዳደግ ሁኔታ የማይመጥኑ ስለሆኑ ነው የተውሻቸው። ታውቂዋለሽ፣ ላስታውስሽ ብዬ ነው። በጣም ስላዳመጣችሁኝ በጣም አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። በነገራችን ላይ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ። ባይ